በታሪክ ማህደር ውስጥ ከመቤታችን ከቅድስት ድንግል ማርያም ቀጥሎ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጽንሰት እስከ ዕርገቱ ድረስ ያልተለየችው ብቸኛዋ ቅድስት ማን እንደሆነች ታውቁ ይሆን? የጌታችንን መወለድ በዓይኗ ያየች፣ ነገር ግን በልቧ በተጠራጠረችበት ቅጽበት እጆቿ በእሳት የተቃጠሉባት፣ በኋላም በተአምር የዳነችው ቅድስት ናት። በስደት የጨለማ መንገድ ላይ የእመቤታችንን መከራ የተካፈለች፣ ረሃቧን የተራበች፣ ጥሟን የተጠማች፣ መለኮትን በጀርባዋ ያዘለች፣ በከንፈሮቿም የሳመች ቅድስት ሴት እርሷ ማን ናት? ዛሬ ብዙዎቻችን የማናውቀውን ከሰውኛ ጥርጣሬ ወደማይናወጥ ሰማያዊ እምነት ስለተሸጋገረችበት አስደማሚ ጉዞ እነግራችኋለሁ። እርሷ የእመቤታችን የአክስት ልጅ ብቻ ሳትሆን የእመቤታችን ጠባቂ የአረጋዊው የቅዱስ ዮሴፍም ልጅ ነበረች። የሐዋርያቱ የያዕቆብና የዮሐንስ እናት፣ የመጥምቁ ዮሐንስ የቅርብ ዘመድም ናት። ስሟ በወንጌል ውስጥ ቢጠቀስም ሙሉ ታሪኳ ግን በምስጢር መጋረጃ የተሸፈነ ነው። ታዲያ ይህች ሴት ከቅዱሱ ቤተሰብ ጋር ከልደት እስከ ጎልጎታ ድረስ ያልተለየችው ምስጢራዊ እናት ማን ናት? በምን ተአምር ነው ከጥርጣሬ እሳት ወደ ትንሣኤ ብርሃን የተሸጋገረችው? ለእነዚህ ጥያቄዎች ምላሽ ለማግኘት ጥቂት ደቂቃዎችን ከእኔ ጋር ማሳለፍ ይኖርባችኋል። አብራችሁን ቆዩ። ታላቅ ግብዣዬ ነው። ይህ በታሪክ ያልተዘመረላት የቅድስት ሰሎሜ አስደናቂ ታሪክ ነው። በታሪክ መድረክ ላይ ብርሃን ፈንጥቀው የሚታዩ ከዋክብት እንዳሉ ሁሉ በጥላቸው ውስጥ ሆነው የታሪኩን ሂደት የሚቀይሩ ነገር ግን ስማቸው ብዙም የማይነሳ ስውር ገጸ ባህሪያት አሉ። በድህነት ታሪክ ውስጥም ከሐዋርያት በላይ ከብዙ ቅዱሳንም በላይ ወደ ቅድስተ ቅዱሳኑ ወደ ጌታችንና ወደ እናቱ ቅድስት ድንግል ማርያም የቀረቡ ነገር ግን ማንነታቸው በብዙዎች ዘንድ በውል የማይታወቅ ቅዱሳን አሉ። ዛሬ የምነግራችሁ ስለ አንዲት እንደዚህች ያለች እናት ነው። ከመቤታችን ቅድስት ድንግል ማርያም ቀጥሎ ከጌታችን ከመድኃኒታችን ኢየሱስ ክርስቶስ ጽንሰት አንስቶ እስከ ዕርገቱ ድረስ ያልተለየችው ብቸኛዋ ቅድስት ናት። በቤተልሔም የጌታን ልደት በዓይኗ የተመለከተች፣ በስደት መንገድ ላይ የድንግልን እንባ ያበሰች፣ መለኮትን በክንዷ አዝላ በጀርባዋ ተሸክማ በከንፈሯ የሳመች ቅድስት ሴት። ይህችን ሴት በትክክል ለማወቅ የእግዚአብሔር ጥበብ ወደ ጠለፈው ወደ ቅዱሱ የትውልድ ሐረግ መመለስ ይኖርብናል። ታሪኩ የሚጀምረው ከሁለት ቅዱሳን ወላጆች ነው፣ ማጣትና ሄርሜላ። እነዚህ ቅዱሳን ዓለምን የሚቀይሩ 3 ሴቶች ልጆችን ወለዱ። የመጀመሪያዋ ቅድስት ሐና ናት። ዓለምን ከውርደት ነፃ ያወጣች የብርሃን እናት የሆነችውን እመቤታችን ቅድስት ድንግል ማርያምን የወለደች። ሁለተኛዋ ሶፊያ ትባላለች። የጌታን መንገድ ያዘጋጀውን የመጥምቁ ዮሐንስን እናት ቅድስት ኤልሳቤጥን የወለደችው ናት። ሶስተኛዋስ? ብዙ ጊዜ ከትውስታ የምትርቀው ሶስተኛዋ እህት ማን ትሆን? ይህቺ ሶስተኛዋ እህት ማርያም ትባላለች። የእርሷ ማኅፀንም እንዲሁ የተቀደሰ ዘርን አፍርቷል። እርሷም ቅድስት ሰሎሜን ወለደች። አዎ፣ ቅድስት ሰሎሜ የእመቤታችንና የቅድስት ኤልሳቤጥ የአክስት ልጅ ናት። የደም ትስስራቸው በጌታ ምድራዊ ሕይወት ውስጥ ልዩና ማዕከላዊ ሚና እንዲኖራት አድርጓል። ነገር ግን የታሪኩ አስደናቂ ክፍል ገና አልተጀመረም። የአባቷ ማንነት ሲገለጥ ምስጢሩ የበለጠ ይጎላል። አባቷ ሌላ ማንም ሳይሆን የእመቤታችን ጠባቂ፣ በዝምታውና በቅድስናው የሚታወቀው ጻድቁ አረጋዊ ቅዱስ ዮሴፍ ነበር። ይህ እንዴት ሊሆን ይችላል ካልን ምላሹ የሚከተለው ነው። እመቤታችን ለቅዱስ ዮሴፍ ከመታጨቷ በፊት አረጋዊው ቅዱስ ዮሴፍ ከቀድሞ ሟች ሚስቱ ማለትም ከማርያም ልጆች እንደነበሩት የቤተ ክርስቲያን ታሪክ ያስተምራል። ቅድስት ሰሎሜም ከነዚህ ልጆች አንዷ ናት። ይህም ማለት የጌታ ወንድሞች ተብለው የሚታወቁትን በኋላም የክርስቶስ ሐዋርያት የሆኑትን ያዕቆብንና ዮሐንስን ከእናታቸው ሞት ከማርያም በኋላ በእናትነት መንፈስ የተንከባከበችና ያሳደገች እርሷ ነበረች። ይህ የመጀመሪያው የአገልግሎት ጥሪዋ ነበር፣ የወደፊቶቹን ሐዋርያት ለታላቁ ተልእኮ ማዘጋጀት። በዚህም ቅድስት ሰሎሜ በደም ከእመቤታችን ጋር
በአባት ከጠባቂዋ ከቅዱስ ዮሴፍ ጋር በአስተዳደግ ደግሞ ከሐዋርያት ጋር የተሳሰረች በቅዱሱ ቤተሰብ እምብርት ውስጥ የነበረች ልዩ እናት ናት። ይህ ግን ገና የትልቅ ታሪኳ መግቢያ ብቻ ነው። ሌሊቱ ጸጥ ብሏል። ነገር ግን ይህ ጸጥታ ዓለም በትኩረት የምትጠብቀው ሰማይና ምድር በአንድነት የሚከታተሉት መለኮታዊ ጸጥታ ነበር። በቤተልሔም በቀዝቃዛው የከብቶች በረት ውስጥ የማይታመን ከአእምሮ በላይ የሆነ ምስጢር ተከናውኗል። ትንቢቶች ተፈጽመዋል። ቃል ሥጋ ሆኗል። እግዚአብሔር ተወልዷል። በዚያች የተቀደሰች ስፍራ ቅድስት ሰሎሜ ነበረች። የአክስቷ ልጅ ቅድስት ድንግል ማርያም የዓለምን መድኃኒት ስትወልድ በዓይኗ ተመለከተች። ነገር ግን በልቧ ውስጥ አንድ ቀዝቃዛ የጥርጣሬ ጥላ አደላ። የሰው ልጅ አመክንዮ ከሰማያዊው ምስጢር ጋር ተላተመ። እንዴት ሊሆን ይችላል? እንዴት አንዲት እናት ከወለደች በኋላ ልክ እንደ ሌሎች ሴቶች ሁሉ የወሊድን ምልክቶችና ሕመም ልታይ አትችልም? ድንግል በድንግልና ጸንሳ በድንግልና እንዴት ልትወልድ ትችላለች? ይህ ጥያቄ እንደ እሾህ በልቧ ውስጥ ተተከለ። ይህን ጥርጣሬ ዝም ልታሰኘው አልቻለችም። መመርመር፣ ማረጋገጥ፣ በገዛ እጇ እውነቱን መፈተሽ ፈለገች። በድፍረትም ተነሳች፣ ወደ ቅድስት ድንግልም ተጠጋች። እናም የማትመረመረውን የተቀደሰችውን አምላክ ያደረባትን ሥጋ ለመዳሰስ እጇን ዘረጋች። በዚያች ቅጽበት ልክ እጇ የድንግልን ገላ በነካበት ጊዜ የዓለም ጉዞ ቆመ። ከየት እንደወረደ የማይታወቅ እሳት እጇን ለበለባት። ጩኸቷ የሌሊቱን ጸጥታ ሰነጠቀው። እጇ ተቃጠለ፣ ተኮማተረ፣ ሥጋዋ በቅዱስ እሳት ተበላ። ያ የዳሰሰው እጇ የጥርጣሬዋን ዋጋ በገሃድ ይዞ ታየ። በድንጋጤና በጸጸት ተውጣ በቅድስት ድንግል እግር ስር ተደፋች። የጌታዬ እናት እመቤቴ ማርያም ሆይ ብላ በእንባ ጮኸች። አንቺ በእውነት ትንቢት የተነገረለት መድኃኒትን እንደወለድሽ አሁን አመንኩ፣ እባክሽን ማሪኝ አለቻት። የምሕረት እናት ድንግል ማርያም ግን በእርጋታ ተመለከተቻት። ለኔ ያደረግሽው ምንም ነገር የለም አለች። ነገር ግን የማትመረመረውን የእግዚአብሔርን ሥራ በሰውኛ ጥበብ ለመመርመር ስለሞከርሽ ነው ይሄ ደረሰብሽ። ንስሐ ግቢ፣ ምሕረትንም ከወለድኩት ከልጄ ለምኚ አለቻት እመቤታችን። ሰሎሜ በተቃጠለ እጇና በንስሐ በተሰበረ ልቧ ወደ ግርግሙ ተንፏቀቀች። በዚያ በጨርቅ ተጠቅልሎ የተኛውን ሕፃን ተመለከተችው። እርሱ የዓለም ፈጣሪ፣ የበደሏ ዳኛ፣ የይቅርታዋ ምንጭ ነው። በተንቀጠቀጠ እጇ በእምነትና በፍርሃት ተሞልታ ሕፃኑን ዳሰሰችው። ወዲያውኑ አንድ የማይታይ ኃይል ከሕፃኑ ወጥቶ በተቃጠለው እጇ ውስጥ አለፈ። የተኮማተረው ሥጋ ተዘረጋ፣ የተቃጠለው ቆዳ ዳነ። እጇ ወደ ቀድሞ ቦታው ተመለሰ። አሁን እሳቱ ጠፍቷል፣ ሕመሙም ተወግዷል። በጥርጣሬ የተቃጠለ እጇ በእምነት ዳነ። በዚያች ቅጽበት ቅድስት ሰሎሜ በጥርጣሬ ወደ ፍጹም እምነት ተሻገረች። እመቤታችን በሕቱም ድንግልና አምላክን እንደወለደች የመጀመሪያዋ ሕያው ምስክር ሆነች። ጥርጣሬዋ ለዓለም ሁሉ የማይናወጥ ማስረጃን የወለደ በተአምር የተመለሰ ጥርጣሬ ሆነ። የቤተልሔም ተአምር፣ የልደቱ ብርሃን ገና በውል ሳይፈካ የገሃነም ደጆች ተከፈቱ። በንጉሥ ሄሮድስ ቤተ መንግሥት ውስጥ የምቀኝነትና የፍርሃት እሳት ተቀጣጠለ። አዲስ ንጉሥ ተወልዷል የሚለው የሰብአ ሰገል ቃል በሥልጣኑ እብሪት ለሰከረው ሄሮድስ የሞት ዜና ሆነበት። በቅጽበት የይሁዳ ምድር በፍርሃት ተዋጠች። የንጉሡ ሰላዮች በየጎዳናው ተበተኑ። አንድን ንጹሕ ሕፃን ለማጥመድ የገዛ ንጉሣቸውን ለማደን ወጡ። ከዚያም ደም የጠማው በታሪክ ገጾች ውስጥ በጥቁር ቀለም የተጻፈው አዋጅ ታወጀ። በቤተልሔምና በአካባቢዋ ያሉ 2 ዓመትና ከዚያ በታች የሆኑ ወንድ ሕፃናት በሙሉ እንዲገደሉ የሚለው አዋጅ የንጹሐን ደም ምድርን ሊያርስ፣ የእናቶች ዋይታ ሰማይን ሊሰነጥቅ የሰይጣን ዕቅድ በሰው እጅ ሊፈጸም ታዘዘ። በዚያች ሽብር ሌሊት ቅዱስ ዮሴፍ በሕልሙ መልእክት ደረሰው። ተነስ፣ ሕፃኑንና እናቱን ይዘህ ወደ ግብጽ ሽሽ የሚል ትእዛዝ። ትእዛዙ ግልጽ ነበር። መዘግየት ማለት ሞት ማለት ነው። በድቅድቅ ጨለማ ተሸፋፍነው የዓለምን ብርሃን በቅፋቸው ይዘው ቅዱሱ ቤተሰብ ከሞት ጥላ ለመሸሽ ጉዞ ጀመሩ። በዚህ ሁሉ ሁከትና ፍርሃት መካከል ቅድስት ሰሎሜ ምርጫ ገጠማት። በቤተልሔም ብትቀር ምናልባት ከንጉሡ ቁጣ ልታመልጥ ትችል ነበር።
ወደ ተለመደው ሕይወቷ፣ ወደ ምቾቷና ወደ ደህንነቷ መመለስም ትችላለች። ነገር ግን እጇን ያዳነው ልቧን የለወጠው ተአምር ከሥጋ ዝምድና በላይ በሆነ ሰማያዊ ሰንሰለት ከቅዱሱ ቤተሰብ ጋር አስሯታል። እንዴት ትታቸው ትቀራለች? የእግዚአብሔር እናት ስትሰደድ እርሷ በምን ልብ በቤቷ ትቀመጣለች? ወደ እመቤታችን ተጠግታ ዓይኖቿን ባንዳቀረሩ በታሪክ የማይረሳ በሰማይ መዝገብ ላይ በወርቅ ቀለም የተጻፈ ቃልን ተናገረች። እንዲህ አለች ሰሎሜ ወደ እመቤታችን ዞራ፣ ባንቺ የደረሰ በእኔም ይድረስ አለቻት። ይህ ተራ ቃል አልነበረም። ይህ በደም የታተመ ቃል ኪዳን ነበር። ረሃብሽ ረሃቤ ነው፣ ጥምሽ ጥሜ ነው፣ ሐዘንሽ ሐዘኔ ነው፣ ስደትሽ ስደቴ ነው የሚል መሐላ ነበር። በዚያች ቅጽበት ቅድስት ሰሎሜ የራሷን ሕይወት ትታ ለመድኃኒት እናት ጥላና ረዳት ለመሆን ራሷን አሳልፋ ሰጠች። እናም ጉዞው ተጀመረ። የ3 ዓመት ከመንፈቅ ረጅምና አሰቃቂ ጉዞ። ይህ ጉዞ በዘመናዊ መንገድ ላይ በመኪና የሚደረግ አይደለም። በጋለ አሸዋ ላይ በእግር በሚቆረቁር ድንጋይ ላይ እየተደነቃቀፉ ቀን የሚያቃጥለውን ፀሐይ፣ ሌሊት አጥንትን ሰርስሮ የሚገባውን ቀዝቃዛ አየር እየተጋፈጡ የሚደረግ ነው። የሄሮድስ ወታደሮች ፍርሃት እንደ ጥላ ይከተላቸዋል። እያንዳንዱ እንግዳ ፊት፣ እያንዳንዱ አዲስ መንደር ስጋትና ጭንቀት ይፈጥርባቸው ነበር። በዚህ ሁሉ መከራ ውስጥ ቅድስት ሰሎሜ የእውነተኛ እናትና የረዳትነት ምሳሌ ሆነች። የእመቤታችንን ረሃብ አብራ ተራበች። የእርሷን የውሃ ድርሻ ለድንግልና ለሕፃኑ እየሰጠች አንደበቷ ከጥም የተነሳ ከላንቃዋ ጋር ተጣበቀ። ድንግል ማርያም በሐዘን ስታለቅስ፣ ሰሎሜም አብራት በእንባ ትታጠብ ነበር። በአንድ ወቅት እመቤታችን ስትራመድ እግሯን እሾህ ወጋው፣ ደሟን ፈሰሰ። ቅድስት ሰሎሜም እየሮጠች ቀረበችና ተንበርክካ ያንን እሾህ በጥንቃቄ አወጣችላት። በልብሷም ጠርጋ ቁስሉን አሰረችው። በኋላም እንቅፋት ሲመታት ደግፋ ታነሳታለች። እርሷ ለእመቤታችን ዓይን እጅና እግር ሆና አገለገለች። ከዚህ ሁሉ መከራ በላይ ግን በሰው ልጅ ታሪክ ውስጥ ለማንም ያልተሰጠ ታላቅ ክብርና ጸጋ ተሰጣት። እመቤታችን በድካም ስትዝል ሕፃኑ ኢየሱስን የምትቀበለው ሰሎሜ ነበረች። እስቲ አስቡት፣ በልደቱ ጊዜ በጥርጣሬ ሊዳስሱት ሞክረው የተቃጠሉት እጆቿ አሁን ግን በእምነትና በፍቅር ተሞልተው የማይያዘውን እግዚአብሔርን አቀፉት። መላው አጽናፈ ሰማይን በቃሉ ያዘዘውን ጌታ በጀርባዋ አዝላው በምድረ በዳ ተጓዘች። የሰማይና የምድር ንጉሥ በጀርባዋ ላይ ተኝቶ የልቡ ትርታ ይሰማት ነበር። የምታጥብበት ጊዜም ነበር። የሕፃኑን ቅዱስ ገላ ስትነካው የዓለምን ኃጢአት የሚያጥበው እርሱ እንደሆነ በልቧ ታውቅ ነበር። አንገቱን ስትስመው በትንፋሹ ዓለማትን የፈጠረውን የሕይወት እስትንፋስ የሆነውን ጌታ እየሳመች እንደሆነ ይሰማት ነበር። መለኮትን ማቀፍ፣ መለኮትን ማዘል፣ መለኮትን መሳም፣ ይህ እንዴት ያለ ክብር ነው! እንዴትስ ያለ ምስጢር ነው! በስደት መንገድ ላይ እያንዳንዱ እርምጃ መከራ ነበር። ነገር ግን እያንዳንዱ ቅጽበት ደግሞ ከእግዚአብሔር ጋር የመኖር ሰማያዊ በረከት ነበር። ቅድስት ሰሎሜ በመከራ ውስጥ ጸንታ በፍቅር አገልግላ በሰው ልጅ ታሪክ ውስጥ ታይቶ የማይታወቅ ታላቅ ጸጋን ተቀበለች። የስደት ጓደኛ፣ የመከራ ተካፋይ፣ የአምላክ ሞግዚት ሆነች። ታሪኳ በግብጽ በረሃማው አሸዋዎች ላይ በላብና በእንባ የተጻፈ የፍቅርና የታማኝነት ድርሳን ነው። የስደቱ መከራ አለፈ። የሄሮድስ የሞት ጥላ ከይሁዳ ምድር ተገፈፈ። ቅዱሱ ቤተሰብ ወደ ናዝሬት ተመለሰ። ነገር ግን የቅድስት ሰሎሜ አገልግሎት በዚህ አላበቃም። እንዲያውም እውነተኛው ረጅሙና ዝምተኛው የአገልግሎት ዘመኗ አሁን ተጀመረ። ለሚቀጥሉት 25 ዓመታት 2 10 ዓመታት ተኩል ቅድስት ሰሎሜ ከቅዱሱ ቤተሰብ ጋር እንደ አንድ የቤተሰብ አባል ሆና ኖረች። እነዚህ ስውር ዘመናት በመባል የሚታወቁት በወንጌል ላይ በዝርዝር ያልተጻፉት ዓመታት ለሰሎሜ ግን እያንዳንዱ ቀን በበረከት የተሞላ ነበር። በዚያች ትንሽ የናዝሬት ቤት ውስጥ የዓለምን ፈጣሪ ከሕፃንነት ወደ ታዳጊነት፣ ከታዳጊነት ወደ ወጣትነት፣ ከወጣትነት ደግሞ ወደ ሙሉ ጎልማሳነት ሲያድግ በዓይኗ ተመለከተች። በየቀኑ የምትሰማው የቃሉን ድምፅ ነበር። በጨዋታው፣ በሥራው፣ ከእናቱና ከአሳዳጊ አባቱ ጋር በነበረው ግንኙነት ሁሉ መለኮታዊ ጥበቡን ትመለከት ነበር። እርሷ ከእመቤታችን ጋር በመሆን የቤቱን ሥራ ትሠራለች፣ ውሃ ትቀዳለች፣ ምግብ ታዘጋጃለች። ይህ ተራ የቤት ውስጥ ሥራ አልነበረም። ይህ ለአምላክ የሚቀርብ ዕለታዊ አገልግሎት ነው።
ጌታችን በልጅነቱ ሲወድቅ የምታነሳው ምግቡን የምታቀርብለት ሰሎሜ ነበረች። በስደት መከራውን የተካፈለችው ይህች እናት አሁን ደግሞ በሰላሙ ጊዜ የዕለት ተዕለት ሕይወቱን በመጋራት ታላቅ ጸጋን አገኘች። ከዚያም ጊዜው ደረሰ። የዝምታው ዘመን አበቃ። የዮርዳኖስ ወንዝ አዲሱን ምዕራፍ ሊያውጅ ተዘጋጀ። ጌታችን በ30 ዓመቱ በመጥምቁ ዮሐንስ እጅ ተጠመቀ። የባሕርይ አባቱ የምወደው ልጄ ይህ ነው ሲል መሰከረ። የመድኃኒታችን የ3 ዓመት ከመንፈቅ የስብከት ዘመንም ተጀመረ። ብዙዎች የቅድስት ሰሎሜ አገልግሎት ዘመን አሁን አብቅቷል ብለው አስበው ይሆናል። ነገር ግን እነሱ ተሳስተዋል። አገልግሎቷ ቅርጹን ለወጠ እንጂ በፍጹም አልተቋረጠም። ጌታችን ወንጌልን ለማስተማር ከከተማ ወደ ከተማ ከመንደር ወደ መንደር ሲዘዋወር ቅድስት ሰሎሜም ከእርሱ ጋር ነበረች። ከ36ቱ ቅዱሳን አንስት አንዷ ሆና ተመረጠች። ከዋለበት እየዋለች ካደረበት እያደረች የተራራውን ስብከት የመንግሥተ ሰማያትን ምሳሌዎች ከራሱ ከአምላክ አንደበት በቀጥታ ሰማች። ይህ ተራ ትምህርት አልነበረም። ይህ የሕይወት ቃል ነው እንጂ። የእርሷና የሌሎቹ ቅዱሳን አንስት አገልግሎት ሐዋርያቱን በቁሳዊ ነገር መደገፍን ይጨምር ነበር። በገንዘባቸው፣ በጉልበታቸው በሚችሉት ሁሉ ያገለግሉ ነበር። ሰሎሜ በስደት ጊዜ ሕፃኑን እንደተንከባከበችው ሁሉ አሁንም በስብከቱ ዘመን እርሱንና ተከታዮቹን ስትንከባከብ ኖራለች። የ3 ዓመት ከመንፈቅ የስብከቱ ዘመን አለፈ። የብርሃንና የተአምራት ጊዜ አልፎ የጨለማው ሰዓት ቀረበ። ይሁዳም በ30 ብር ሸጠው። የጌቴሴማኒ ጸሎት፣ የደሙ ላብ፣ የካህናት አለቆች ክስ፣ የጲላጦስ ፍርድ ሁሉም ተራ በተራ ተከናወኑ። በዚህ ሁሉ የመከራ ማዕበል ውስጥ ብዙዎቹ ደቀ መዛሙርት ሲሸሹና ሲበተኑ ቅድስት ሰሎሜ የት ነበረች ብለን ከጠየቅን በዚያች የሽብር ሌሊት እርሷ የገባችውን ቃል ኪዳን አላፈረሰችም። በአንቺ የደረሰ በእኔም ይድረስ ብላ ለእመቤታችን የገባችላት ቃል አሁን የፈተናው የመጨረሻ ምዕራፍ ላይ ደርሷል። ጌታችን መስቀሉን ተሸክሞ በኢየሩሳሌም ጎዳናዎች ላይ ሲወድቅና ሲነሳ፣ በጅራፍ ሲገረፍ፣ ሕዝቡ ሲሰድበውና ሲዘብትበት፣ ሰሎሜም ከእናቱ ከቅድስት ድንግል ማርያም ጎን ሆና በእንባ እየታጠበች ትከተለው ነበር። ልብን የሚሰብረውን ሰቆቃ ትመለከት ነበር። እያንዳንዱ የጅራፍ ድምፅ በራሷ ልብ ላይ የሚያርፍ ይመስላል። በመጨረሻም ጎልጎታ ላይ ደረሱ። ያ በግርግም ያየችው፣ በጀርባዋ ያዘለችው፣ በእጆቿ ያጠበችው ቅዱስ አካል አሁን በመስቀል ላይ በችንካር ሲቸነከር ተመለከተች። 3 ሰዓት ሙሉ በመስቀሉ ስር ከእመቤታችንና ከሌሎች ቅዱሳን አንስት ጋር ቆማለች። የእመቤታችንን ልብ የሚሰብር ሐዘን እያየች ደግፋ አጽናንታ የራሷንም ሐዘን በውስጧ ተሸክማ ጸንታለች። ጌታችን ተፈጸመ ብሎ ነፍሱን አሳልፎ ሰጠ። ፀሐይ ጨለመች፣ ምድር ተናወጠች፣ ጨረቃ ደም ለበሰች። ለ3 ቀናት ዓለም በጨለማና በተስፋ መቁረጥ ውስጥ ተዋጠች። ነገር ግን ከሳምንቱ በመጀመሪያው ቀን ገና ጎ ሳይቀድ የፍርድና የእምነት ኃይል ከፍርሃት በላይ ከፍ አለ። ቅድስት ሰሎሜ ከሌሎች እናቶች ጋር የጌታን ቅዱስ ሥጋ ሽቱ ለመቀባት ወደ መቃብሩ ገሰገሰች። በልባቸው ውስጥ ፍርሃት ነበር፣ ነገር ግን ፍቅራቸው ከፍርሃታቸው በለጠ። ወደ መቃብሩ ሲደርሱ ግን የማይታመን ነገር ጠበቃቸው። የከበደው ድንጋይ ተንከባሎ ነበር፣ መቃብሩም ባዶ ሆኖ ነበር። በፍርሃትና በድንጋጤ ሲዋጡ ዓይንን የሚፈታተን ብርሃን የለበሱ መላእክት ተገለጡላቸው። አትፍሩ፣ የተሰቀለው ኢየሱስን እንድትሹ እናውቃለን። እርሱ በዚህ የለም፣ እንደ ተናገረው ተነስቷል አሏቸው። በዚያች ቅጽበት ቅድስት ሰሎሜ በልደቱ ጊዜ በጥርጣሬ የተቃጠለችው አሁን የትንሣኤውን ብርሃን ከሐዋርያት ቀድማ ለማየት በቃች። የሐዘኗ ሌሊት አልፎ የደስታዋ ፀሐይ ወጣ። በበዓለ ሃምሳ መንፈስ ቅዱስ በእሳት አምሳል ሲወርድ ሰሎሜም ከሐዋርያትና ከሌሎች እናቶች ጋር ሆና ያንን ሰማያዊ ሀብት ተካፍላለች። ከዚያች ቀን በኋላ ዕድሜዋ ቢገፋም የእረፍት ጊዜ ግን አልነበራትም። የተቀበለችውን የትንሣኤ ምስራች ያየችውንና የሰማችውን የጌታችንን ስም እየሰበከች ብዙዎችን ወደ እምነት መለሰች። በዚህም የተነሳ ወገኖቿ የሆኑት አይሁድ ብዙ ስድብና መከራን አደረሱባት። ነገር ግን እርሷ በጸጋ ተቀበለችው። በመጨረሻም ሕይወቷን ሙሉ ያገለገለችውን ጌታ በሰላም ለማግኘት ግንቦት 25 ቀን ይህች ቅድስት እናት በሰላም አረፈች። የቅድስት ሰሎሜ ሕይወት ከግርግሙ እስከ መስቀሉ፣ ከመስቀሉ እስከ ባዶ መቃብር፣
ከባዶ መቃብር እስከ ዕርገቱ ድረስ ያልተቋረጠ የታማኝነት አገልግሎት ጉዞ ነው። እርሷ ዝምተኛዋ አገልጋይ፣ የመከራው ጓደኛ፣ የትንሣኤው የመጀመሪያ ምስክር ናት። እናም የቅድስት ሰሎሜ ታሪክ በዝምታ አያበቃም። ታሪኳ በልባችን ውስጥ ለዘላለም የሚኖር ከትውልድ ወደ ትውልድ የሚተላለፍ ሕያው ምስክርነት ነው። እርሷ በግርግሙና በመስቀሉ መካከል የተዘረጋች የፍቅርና የታማኝነት ድልድይ ናት። ጉዞዋ ከቤተልሔሙ የጥርጣሬ እሳት አንስቶ በግብጽ በረሃማ አሸዋ ላይ አልፎ በጎልጎታ በእንባ ጎርፍ ታጥቦ በመጨረሻም በትንሣኤው የክብር ብርሃን የተጠናቀቀ ታላቅ መንፈሳዊ ጉዞ ነው። እርሷ የሰው ልጅ ድካምና የሰማይ ጸጋ በአንድ ሰው ሕይወት ውስጥ እንዴት እንደሚገናኙ የምታሳይ ሕያው መስታወት ናት። እስቲ አስቡት፣ በጥርጣሬ የተቃጠለችው ያቺ እጇ መለኮትን ለማቀፍ ለማዘልና ለማጠብ የበቃች ሕያው እጇ ናት። ይህ እንዴት ያለ ታላቅ ምስጢር ነው! ይህ በንስሐ ኃይል የተሰበረው ነገር እንዴት ይበልጥ እንደሚጠነክር፣ የጠቆረው ነገር እንዴት በጸጋ እንደሚያንጸባርቅ የሚያሳይ ሰማያዊ ትምህርት ነው። ቅድስት ሰሎሜ ዝምተኛዋ አገልጋይ ልንላት እንችላለን። ክብሯ የሚለካው በተናገረችው ቃል ብዛት ሳይሆን ባገለገለችበት የታማኝነት ጥልቀት ነው። በዓለም ታላላቅ መድረኮች ላይ አልቆመችም። ነገር ግን የዓለምን ፈጣሪ በጀርባዋ አዝላ ተጉዛለች። ስብከቷ በቃላት ሳይሆን በእንባ በላብና ራሷን በመስጠት ጽፋለች። እርሷ ከመቤታችን ጎን ያልተለየች፣ በጌታችን አገልግሎት ውስጥ ደግሞ ዋነኛዋ ናት። ታሪኳ ለእኔና ለእናንተ የሚነግረን አንድ ታላቅ እውነት አለው። በሕይወት መንገድ ላይ በጥርጣሬ በምንወድቅበት ጊዜ፣ በኃጢአት እሳት ስንቃጠል፣ በድካም ተስፋ በምንቆርጥበትም ቅጽበት የቅድስት ሰሎሜ ታሪክ ተስፋ ይሰጠናል። እርሷ መውደቅ መጨረሻ አይደለም ስትል በሕይወቷ ትመሰክራለች። መፍትሄው ልክ እንደርሷ በድፍረት ወደ እውነት መመልከት፣ ጥፋትን አምኖ በንስሐ መደፋት እና በመጨረሻም በተቃጠለው እጃችን የይቅርታ ምንጭ የሆነውን ጌታን መዳሰስ ነው። ያን ጊዜ የተቃጠለው ይድናል፣ የጎደለው ይሞላል፣ ክብርም ከውርደት ይበልጣል። ስለዚህ ይህች ታላቅ እናትን እናስታውሳት። ከልደት እስከ ትንሣኤ፣ ከጥርጣሬ እስከ ፍጹም እምነት የተጓዘችውን የፍቅርና የአገልግሎት ተምሳሌት የሆነችውን እናታችን ቅድስት ሰሎሜን እናክብራት። ጸሎቷ፣ በረከቷ በሕይወታችን ጎዳና ሁሉ ከእኛ ጋር ይሁን። ምልጃዋ ጋሻ ሆኖ ከጥርጣሬና ከውድቀት ይጠብቀን። ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን።